ጤና ይስጥልኝ የሱመያ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ሼር አይረሳ። አንዳንድ መረጃዎች ሰጣችኋለሁ እናንተ ደግሞ ሼር አይረሳ ማለት ነው። በመጀመሪያ ደረጃ አንዳንድ እህቶች ማለት ነው አንቺ ምን እንደዚህ ያልሽ አንቺ ምን አገባሽ የምትሉ አላችሁ። እናንተ እኮ ስላገባችሁ ነው አይደል ለመታችሁ ኮሜንት የምትጽፉት። ስለዚህ ሁላችንም ሶሻል ሚዲያ የተሰራ ነገር ሁላችንም ያገባናል። ሁላችንም አስተያየታችን፣ አመለካከታችን ምናችን እናስቀምጣለን። በሁለተኛ ደረጃ ደግሞ እኛ መረጃ ሳይደርሰን አይደለም እየሰራን ያለው መረጃ እየደረሰን ነው አምተን የምንነግራችሁ። ዛሬ እስኪ ትናንትና ከነገርኳችሁ መረጃ ነው አይደል ዛሬ የሰሩት። ስለዚህ ማናቱን ይመረጃ ላይ ማለት ነው። ዝም አይደለም ማወራው። ገባችሁ? አንዳንዴ ሰው መጥቶ ሲነግራችሁ ሪል ነገሩን መቀበል አትፈልጉም። አንዳንድ ሰዎች ለምን እንደሆነ ታውቃላችሁ? የበታችተኝነት ስሜት ስላላችሁ እናንተ መናገር እየፈለጋችሁ እንደኛ ስለማትሆኑ ነው እንደዛ በኮሜንት እና በእንትን የምትናገሩት ማለት ነው። በሁለተኛ ደረጃ ደግሞ እኔ መረጃ አልባ ማውራትም አልፈልግም። ይሄ ባህሪም አይደለም። መረጃ ስላለኝ ነው በመረጃ የምነግራችሁ ማለት ነው። እና ዛሬ እንግዲህ የተሰራውን ቪዲዮ አይታችኋል። ሃይሚ ምንድነው ያለችው? ሃይሚ ምንድነው ያለችው? አጠርተህና የበፊቱን ያለህን ላይፍ ዘግተህና ነው ያለችው። ገባችሁ? እሱ የበፊቱን ህይወቱን ወይም ያንን ህይወት መዝጋት አይፈልግም። ለምን መዝጋት አይፈልግም አላቅም። ብሩኬ ማለት ነው። ገባችሁ? ሃይሚ ደግሞ ያለችው የበፊቱን ህይወቱን ዘግተህናና ከዛ በኋላ እኔና አንተ በይቅርታ ተዘግቶ ትክክለኛ ሪል ላይፋችን እንኖር ነው ያለችው። ብሩኬ ደግሞ ምንድነው ችግሩ? ከዛም ከዚህም ነው መሆን የሚፈልገው። ከዛም አለውሽ ከዚህም አለውሽ ማለት ነው የሚፈልገው። ገባችሁ? ለዛ ነው ሃይሚ ልትቀበለው ያልቻለች። ሃይሚ ልትቀበለው ያልቻለች አንድ ጊዜ ከዚህ አንድ ጊዜ ከዛ ስለሚል ነው። ገባችሁ? እናንተ እስኪ እውነት ሴት የሆናችሁ በሙሉ ማለት ነው የሃይሚን ህይወት እኔ በሃይሚ ቦታ በሆንስ ብላችሁ ለምንድን ነው የማታስቡት? ገባችሁ? ማንኛችንም ሴት ብንሆን ላይፌ ነው ትዳሬ ነው ምኔ ነው ብላችሁ እየኖራችሁ እሱ በዛ ከዚህም አለውሽ ከዛም አለውሽ ቢላችሁ ምን ይሰማችኋል? ምን ይሰማችኋል? አትፈልጉም አይደለ? ልክ እናንተ እንደማትፈልጉት በሙሉ ሌላውም ሰው አይፈልግም። ስለዚህ አሁን ደግሞ ሃይሚ ያለችው ነገር አጥርቶ እንዲመጣ ትፈልጋለች። አጥርቶ ከዛ ከህዩ ጋር ያለውን ነገር ጨርሶ እንዲመጣ ትፈልጋለች። ብሩኬ ግን ያንን አላረገም። ገባችሁ? ያንን እንዲያረግ እየገፋፋችሁ ነው። ያንን ነገር እንትን እንዲል እየገፋፋችሁ ነው። እናንተ እኮ አይገባችሁም ሲጀመር። ያንን ነገር አድርጎ በትክክል እንዲመጣ ስለምትፈልግ ነው የዛሬው ቪዲዮ የተሰራው። ለምን እንዴት ሆነ? እንዴት ሃይሚ ይቅርታ ሃይሚ ብሩኬ ይቅርታ መጠየቅ አለባት? ለምንድን ነው ይቅርታ የምትጠይቀው? እሷ ልቧ ሲደማ ልቧ ስታለቅስ ስንት ዋጋ ስትከፍል እናንተ ምን አረጋችሁላት? ያረጋችሁላት ነገር አለ? ምንም ያረጋችሁላት ነገር የለም። ስለዚህ ብሩኬ አስተካክሎ መምጣት አለበት። ህይወቱን ማስተካከል አለበት። ህይወቱን፣ ኑሮውን፣ ስራውን ከሃይሚና ከሃይሚ ጋር ነው ማድረግ ያለበት። አንድ ጊዜ ከዚህ አለውሽ አንድ ጊዜ ከዛ አለውሽ እያለ እንዴት ነው እናንተ ብትሆኑ? እኛ በራሳችን የማንፈልገውን ነገር በሰው ነገር ደግሞ ማድረግ የለብንም። እኔ አሁን መሰለን የማልፈልገውን ነገር ከሰው እንዲደረግም አልፈልግም፣ ከራሴም እንዲደረግ አልፈልግም። ይሄ የኔና የኔ ባህሪ ነው። ገባችሁ አይደለ? እኔ የምፈልገው ልክ ጥርት ብሎ የራሴን ህይወት ነው ጥርት አድርጌ ነው መኖር የምፈልገው። የዛችም እህቴ ህይወት እንደዛ እንዲሆን ነው የምፈልገው። ገባችሁ? በሁለተኛ ደረጃ ደግሞ ምን አለ ለመሰላችሁ? ሃይሚ አሁን ማለት ዛሬ የገፋችበት ምክንያት አጥርቶ እንዲመጣ ከልቡ ይቅርታ እንዲጠይቃት ከልቡ የነበረውን ያንን ያለፈውን ታሪክ ረስተው እንደ አዲስ እንዲጀምሩ ትፈልጋለች። እሱስ ያንን ሳይዘጋ ምን ሳይል ትናንትና ከሷ ጋር አሳልፎ መጥቶ ዛሬ ሃይሚን ይቅርታ ጠየቀ። ይሄ ምንድነው? ብሩኬ ችግር አለበት ማለት ነው። አንድ ጊዜ ከዚህ አንድ ጊዜ ከዛ ማለት ነው። ገባችሁ? ይሄ ደግሞ ሃይሚ ደግሞ ምንም ጥፋት አላጠፋችም። ጥፋተኛ ስትሆን ነው ይቅርታ የምትጠይቀው እንጂ ጥፋተኛ ሳትሆን ለምንድን ነው ይቅርታ የምትጠይቀው? ሁለተኛ ደግሞ እስኪ እናንተ በራሳችሁ ብዙ ጊዜ ኢትዮጵያ ላይ የተለመደ ነገር አለ። ወንድ ልጅ ከሌላ ቦታ ሂዶ አሳልፎ መጥቶ ቢያገባ ችግር የለበትም። ሴቷ ግን ሌላ ቦታ
ሂዳ አሳልፋ ብትመጣ ማህበረሰቡ ምኑም አይቀበላትም። እች እንደዚህ ነው የሚለው አይደለ? ስለዚህ በብሩኬ ቦታ ሃይሚ ሌላ ቦታ ወይም ከሌላ ወንድ ጋር ሂዳ ደርሳ ብትመጣ ብሩኬ ይቀበላታል? አይቀበላትም አይደለ? ምክንያቱም ከእግሩ ስር ተንበርክካ ራሱ ብትጠይቀው አይቀበላትም። እና ምንድነው ልላችሁ የፈለኩት ሃይሚ ጥፋት የለባትም። እኔ እኮ ምኑን ከምን እንደምታገናኙት ራሱ አንዳንዴ በቃ እኔ ሃይምሮዬ አይቀበለው። ምክንያቱም ምንን ከምን እንደምታገናኙት አላውቅም። ይቅርታ መጠየቅ አለባት። አጥፍታለች፣ ተሳስታለች። ምንድነው የተሳሳተችው? ምንድነው የተሳሳተችው እንዴ? ምንድነው የተሳሳተችው? እኔ እኮ በጣም ነው የምትገርሙኝ፣ በጣም ማለት ነው። እና ሃይሚ የተሳሳተችው ነገር የለም። እንዲያውም የተሳሳተው ማነው? ብሩኬ ነው። ብሩኬ ያንኛውን አጀንዳ ሳይዘጋ አሁንም መጥቶ ከዚህ ይቅርታ እያለት ነው። ያንኛውን አጀንዳ መዝጋት አለበት። ገባችሁ? ያንኛውን ማለት ኦር ኃላፊነት ሊሰማው ይገባል። ብሩኬ ኃላፊነት ከዚህ በኋላ እኔ ልጅ አይደለሁም፣ ከዚህ በኋላ እኔ ወጣት አይደለሁም፣ ህይወት ልመሰርት ነው፣ ቀለበት አስሬያለሁ ብሎ አስተካክሎ አጥርቶ መምጣት አለበት። ገባችሁ? እሱ ግን ምንድነው ያደረገው? ኦሬዲ ያን ነገር ተፈጠረ። ሆቴል ተገናኙ። ስንት ብጥብጥ አለፈ፣ ስንት ተጨቃጨቁ፣ ስንት ንትረካ አለፈ። ከዛ በኋላ ቢያንስ ብሩኬ ማድረግ ያልነበረበት ህዩን እኔ ከዚህ በኋላ አልፈልግሽም፣ ከህይወቴ ውጪ ያንቺን ህይወት ኑሪ፣ እኔ አልፈልግም ብሎ አሰናብቶ ከዛ በኋላ ምንድነው ማድረግ ያለበት? ሌላ ህይወት፣ ሌላ አዲስ ነገር ነው ይዞ መምጣት የነበረበት። ብሩኬ ግን እንዲዘጋ አልፈለገም። እንደተንጠለጠለ ነው የህዩ ጉዳይ እንደተንጠለጠለ ነው። ለምን? እስከምትወልድ ከወለደች በኋላ ግን ልጁ የለም። ስለዚህ ይሄ ነው ሃይሚ አልቀበልበትም ያለችው ትልቁ ኢምፖርታንቱ ጉዳይ ይሄ ነው። አጥርታህና ነው። በሁለተኛ ደረጃ ደግሞ ብዙ ኮሜንት እያነበብኩ ነበር። አይኖ እናቲቱ ሃይሚና ብሩኬ እንዲለያዩ አይፈልጉም። ሃይሚና ብሩኬ እንዲለያዩ ስለማይፈልጉ ነው። በቀደም ወይም ትናንትና አመት ባሉ ጋር ትንሽ ደብሯቸው የነበረ ለዛ ነው። ምክንያቱም ሁለቱ እንዲለያዩ አይፈልጉም። የብሩኬ እናት ሁለቱ እንዲለያዩ፣ ሁለቱ የሆነ ሰጣ ገባ እንዲገቡ ምናምን አይፈልጉም። ከበፊቱ ሴራና ስራ ተምረዋል ሴትዮዋ። ስለዚህ ብሩኬ ደግሞ የእናቲቱን ነገር መስማት አለበት። ገባችሁ? የእናቲቱን ነገር ሰምቶ ማስተካከል ያለበት የብሩኬ ፋንታ ነው። ከዚህ በኋላ የማንም አይደለም፣ የወንድሙም አይደለም፣ የማንም አይደለም። ትልቁ ኢምፖርታንቱ ጉዳይ ማነው ማስተካከል ያለበት? ብሩኬ ማስተካከል ያለበት። እንዴት ነው ማስተካከል ያለበት? እኔ ልንገራችሁ። መፍትሄ ከኔ ያለ ምን ችግር አለው? መፍትሄ እንዲስተካከል ከፈለጋችሁ ከኔ ያለ ህዩን አውጥቶ ከህይወቱ ማስወጣት አንደኛ። ሁለተኛ ደረጃ ደግሞ ተመረመረሽም፣ ተዘቀዘቀሽም፣ ተፈለጠሽም፣ ተቆረጠችም የራሷ ጉዳይ ብሎ መተው። በሶስተኛ ደረጃ ደግሞ ህዩን ካለማምጣት። ግን ህዩ ትልቁ ጉዳይ ቻናል ከፍታ ልትመጣ ነው። አሁን ይህን 2 ወር ፋይሉ ያልተዘጋ ለምንድነው ታውቃላችሁ? ቻናል ከፍታ ልትመጣ ነው። ግዴታ ነገሩ ተንጠልጥሎ መጠበቅ አለበት። ከዛ እያለ እየሰፋ ይሄዳል። እመኑኝ፣ እየሰፋ ሂዶ ብዙ ጣጣ ካልመጣ ምን አለች ሱመያ በሉ፣ በጣም ገና ብዙ ጉድ ይመጣል። በጣም ብዙ ጉድ ማለት ነው። ጉድ ያን ጉድ ሲመጣ ነቅላችሁ እንዳትሄዱ አብዛኛውን የመዳም ቅመሞች ማለት ነው። ገና የምትሰሙት በጣም ጉድ አለ። ገባችሁ? ከዛ በኋላ እንዴት እንደዚህ ሆኖ እንዳትሉ። ምክንያቱም ሃይሚን ይቅርታ ጠይቄ አትበሏት። ገና ያልሰማችሁት የተደበቀ ሚስጥር በጣም ብዙ ጉድ አለ። አንደኛው ጓደኛ አለው በለ ብዙ ጉድ አለው። ስለዚህ ሃይሚ ምንም ጥፋት የለባትም። ሃይሚ አላጠፋችም። ገባችሁ? ሃይሚ አላጠፋችም፣ አጥፍታ ማታውቅም። ገባችሁ? ብሩኬ ባጠፋው ግን ሃይሚ ይቅርታ መጠየቅ አለባት። አንስማማም። ምክንያቱም ሃይሚ አላጠፋችም። ተረዳችሁ? አንዳንዴ ግን በእግራችሁ ነው የምታስቡ ልበል፣ በእግራችሁ ነው የምታስቡት። ኖ እሷ ይቅርታ መጠየቅ አለባት። እሷን ምን አጥፍታ ነው ይቅርታ የምትጠይቀው? ሌላ ወንድ ጋር ሄደች፣ ሌላ ላይፍ ጀመረች፣ ሌላ ወንድ አመጣች፣ ሌላ ምን አለች? እስኪ እንደ ብሩኬ ሴት አመጣች፣ ወንድ አመጣች፣ ይሄ ፍቅረኛዬ ነው፣ ይሄ ጓደኛዬ ነው፣ ይሄ ላይፍ ነው ብላ አመጣች? አላመጣችም አይደለ? ምኑ ጋር ነው ታዲያ ጥፋቷ ይቅርታ የምትጠይቀው?
ምኑ ጋር ነው ይቅርታ የምጠይቀው? እኔ እኮ አንዳንዴ ለምንድን ነው እኔ አላቅም፣ እንዴት ብላችሁ እንደምታስቡ አላቅም። ግን አላጠፋችሁ፣ አለቀ ደቀቀ። በህይወታችሁ ልንገራችሁ፣ ህይወት ምን አለ መሰላችሁ፣ በህይወታችን ስንኖር ብዙ ነገር እንማራለን፣ ብዙ ነገር እናሳልፋለን፣ በጣም ብዙ ነገር ማለት ነው። ስለዚህ አሁን ደግሞ ሃይሚ ደግሞ ምንም ጥፋት ሳታጠፋ በግዴታ ይቅርታ ጠይቂ የምትሏት ነገር ግን እኔ አልተመቸኝም። ጥፋተኛ አይደለችም፣ ግን ይቅርታ እንድጠይቅ ትፈልጋላችሁ ማናቱ ምንድነው? የበታችተኝነት ስሜት አለባችሁ ማለት እንጂ ሃይሚ ሳታጠፋ ይቅርታ መጠየቅ አለባት ብዬ እኔ አላምንም እንደ አንድ ሴት። ምክንያቱም ጥፋተኛ አይደለችማ። የጥፋቱ ባለቤት ብሩኬ ሆኖ እያለ እንደገና ደግሞ ሃይሚ እንዴት ገፍታው ትሄዳለች? ይህ ብሩኬን ይቅርታ መጠየቅ አለባት። ብሩኬ ያረገውስ ብሩኬ ከሷ አንፃር ብሩኬ የሰራው ስተትስ ብሩኬ የሰራው ስተት እኮ እዚህ ካሜራ ላይ ያለውን ብቻ ማየት የለባቸው፣ በስተጀርባ ያለው ስንት ጉዳ አለበት አይደለ? ስለዚህ ብሩኬ እንዲያውም ሃይሚ ያንን ሁሉ ነገር ደብቃለት፣ ያንን ሁሉ ነገር ሸፍናለት፣ ያንን ሁሉ ነገር አድርጋ ቴንኪው ብሎ አስተካክሎ ነው መኖር ያለበት ህይወቱን ማለት ነው። እሱ ግን ምንድነው በየጊዜው አዲስ አጀንዳ ይፈጥራል። ገና ጠብቆ የህዩ አጀንዳ አልተዘጋም። ህዩ ትመጣለች አሁን ቻናል ከፍታ። ከዛ በኋላ ብጥብጡ አብርሽና ሩታ በሉት እንግዲህ ጠብቁ። አብርሽና ሩታ በሉት ብጥብጡ። ገባችሁ? በጣም ብዙ ነገር ይፈጠራል። በጣም ብዙ ነገር አለ። በጣም ተዘጋጅቶ ብሎ ከፍቶ ይጠበቃ አለ። ስለዚህ ሃይሚ ከምን ተነስታ ነው ብሩኬን ይቅርታ የምትጠይቀው? ለምንስ ነው ይቅርታ የምትጠይቀው? ለምንድን ነው ይቅርታ የምትጠይቀው? ጥፋተኛ ሳትሆን እኔ በህይወቴ ልንገራችሁ፣ ጥፋተኛ ሳልሆን አንድ ሰው ይቅርታ ጠይቂ ምናምን ካለ ኖ አልፈልግም። ለምን እኔ ጥፋተኛ ቦል ይቅርታ ልጠይቅ እችላለሁ። ጥፋተኛ ሳልሆን ግን ይቅርታ ጠይቂ ምናምን የሚለኝ ሰው አይመቸኝም። ገባችሁ? ስለዚህ ሃይሚ አላጠፋችም። ገባችሁ? የጉዳዩ ባለቤት የጥፋቱ ባለቤት የእንትኑ ባለቤት ብሩኬ እያለ እንደገና ደግሞ ሃይሚ ሴት ስለመሆነች ብቻ በሴትነቷ እንድትገፏት አልፈልግም። በሴትነቷ እንድታሸማቋት አልፈልግም። ምክንያቱም ሴት ስለሆነች እየተበደለች ይቅርታ መጠየቅ አለባት ብላችሁ የምታምኑ የመዳም ቅመሞች ጭንቅላታችሁን አስተካክሉት። ምክንያቱም ሳታጠፋ ግዴታ ይቅርታ መጠየቅ አለበት ሴት ስለሆነች። ሴት ወንድ ብሎ ነገር የለም። ይሄ 21ኛው ክፍለ ዘመን ነው። ይሄ የኛ ዘመን ነው። የኛ ዘመን ደግሞ አንድ ሰው ካለ ጥፋቱ ይቅርታ እንዲጠይቅ አንፈልግም። ገባችሁ? ሴትም ካጠፋ ይቅርታ መጠየቅ አለበት። ወንድ ልጅም ካጠፋ አስረግጠን ይቅርታ ይጠይቃል። እሱ ማን ነው? ይሄ እንደበፊቱ እንደ አባቶቻችን ዘመን ይሄ እንትን ነው። ኖ ይሄ 21ኛው ክፍለ ዘመን ነው። 21ኛው ክፍለ ዘመን ደግሞ መብት የሚባል ነገር አለ፣ ግዴታ የሚባል ነገር አለ። አለቀ ደቀቀ። መብትና ግዴታውን ማወቅ አለባት። እሷ ደግሞ መብትና ግዴታውን ማወቅ አለባት። መብትና ግዴታውን አውቃ ተጠብቃ ስንት በሷ ህይወቱን ቀይሮ አሁን እንደገና እሱ እንደገና እንዳላጠፋ ያን ነገር ተደባብሶ በቃ ሃይሚ አጠፍታለሽ፣ ሃይሚ ይቅርታ መጠየቅ አለባት፣ ሃይሚ በዚህ ወጥቶ ምን አረገች? ሃይሚ ምን አረገች? እኛ እኮ ብሩኬና ሃይሚ እንዳይለያዩ ስለምንፈልግ እንጂ እንዲለያዩ ብንፈልግ ብዙ ነገር እናወጣበት ነበር፣ የብሩኬን መረጃ ማለት ነው። ግን እንዳይለያዩ ስለምንፈልግ ነው ዝም የምንለው። ሁለተኛ ደረጃ ደግሞ ሃይሚና ብሩኬ ደግሞ እንዲለያዩ እኔ መቼም አልሰራም፣ መቼም መስራትም አልፈልግም። ሁለታቸውን አንድ ለማድረግ ነው የመጣሁት እንጂ ሁለታቸውን መለያየት አልፈልግም። ስለዚህ አሁን ብሩኬ ደግሞ ሃይሚን ይቅርታ መጠየቅ አለበት። ሃይሚን ይቅርታ መጠየቅ አለበት። እስካሁን ያጠፋው ጥፋት በቃ አጥፍቻለሁ ይቅር በይ ከልቡ ተቆርቁሮ አዝኖ ነው መሆን ያለበት። በሁለተኛ ደረጃ ደግሞ የህዩ ጉዳይ መዘጋት አለበት። አሁን የህዩ ጉዳይ በተንጠልጠል ላይ ነው ያለው። ገባችሁ? ስለዚህ ህዩ ጉዳይ ማለቅ አለበት። ከህይወታቸው መውጣት አለባት። ከህይወታቸው መቼ ነው የምትወጣው? እኔ ራሱ እየጨነቀኝ ነው። የህዩ ጉዳይ 2 ወር ተብሏል። እንግዲህ ወለድኩ ብላ መጣው ስትል መዘጋት አለበት። አሁን ብሩኬ ብልጥ ቢሆን ይህን አጀንዳ መዝጋት አለበት፣ የህዩን ጉዳይ ማለት ነው። እሷ ቻናል ከፍታ ትመጣለች፣ እሱ በድሏት ብላ አይመለከተንም። ግን ማንኛውም ሰው በቃ የሆነ ነገር ሲጀምር መዝጋት አለበት። አሁን የህዩ አጀንዳ ገና አልተዘጋም። ገና ከዚህ በላይ በቃ ማለት እኔ አላውቅም። እኔ ከሁሉም ግን የምታሳዝነኝ ማን እንደሆነ ታውቃላችሁ? ሃይሚ በመልካምነቷ በየዋህነቷ በምንነቷ ገብተው እንደዚህ በቃ ይበጠብጧታል ማለት ነው። ገባችሁ? እና ሃይሚ ብሩኬን የምትጠይቅበት ምንም ነገር አላጠፋችም፣ ጥፋትም የላትም። ስላላጠፋች ደግሞ ግዴታ ይቅርታ መጠየቅ አይጠበቅባትም። ጥፋተኛ ብትሆን ኦፍ ኮርስ
ግን ጥፋተኛ አይደለችም። እሷ ማለት የሰበርከው ልቤ በምንድነው የምጠግነው ነው ያለችው። ብሩኬ ቢችል ይጠግንላት። እሱ ግን ከመጠገን ይልቅ እዛችኛዋ ጋር እየተገናኘ እዚህ ጋር ይመጣል፣ ከዛች ጋር ይገናኛል፣ ከዚህ ጋር ይመጣል፣ ከዛች ጋር ይገናኛል። ይሄ በጣም የሚደብር ነገር ነው፣ ይደብራል። ስለዚህ ይሄ ነገር በደንብ ብሩኬ አስቡበት፣ መስተካከል አለበት። ከዛ ውጭ ግን እኔ የምፈልገው ሃይሚና ብሩኬ እንዲለያዩ አልፈልግም፣ እንዲጣሉ አልፈልግም። በመሃላቸው ሰው ገብቶ በጥብጦ ትዳራቸውን እንዲያበላሽ አልፈልግም። ኦፍ ኮርስ አልፈልግም። ለምን ሁለታቸውንም እኔ እኩል ነው የማያቸው። ገባችሁ? እኩል ስለማያቸው ሁለቱን ተስተካክለው እንዲሄዱ ስለምፈልግ ነው። ገባችሁ? ስለዚህ ብሩኬ ደግሞ ሃይሚን ይቅርታ ጠይቆ የተፈጠረው ነገር ተዘግቶ በይቅርታ ታልፎ ተስተካክሎ መሄድ አለበት። የህዩ ጉዳይ እንደገና ከዚህ በላይ አነጋጋሪ ሆኖ እንደሚመጣ አምሪሊ እርግጠኛ ነኝ። ገባችሁ? ስለዚህ እሱ ያንን ነገር መዝጋት አለበት። ያንን ነገር ግን ካልዘጋ እመኑ ከዚህ የበለጠ ገና ብዙ ሙሲባ እንሰማለን። በጣም ብዙ የሚያስለቅስ ነገር እናያለን። ስለዚህ ብሩኬ ወደ ልቦናው ተመልሶ የህዩን ጉዳይ እንዲዘጋ እንፈልጋለን። እናቲቱን በጣም ደብሯታል። የደበራት ምንድነው? እናቲቱ ልብ በገዛሽ ጊዜ ልጅየው ደግሞ ልብ መግዛት አለበት። ምክንያቱም እናቲቱ ከነበራት ከመዳም ቀሞች ገንዘብ እየተቀበለሽ ብሩኬን እየመከረሽ ወዲያው ስታርገው ነበር አይደል? አሁን ከህይወቱ ህይወቱ እንዲስተካከል ስለፈለገች ዝም ብላለች። አሁን ምንድነው ማድረግ ያለባት? እሷ ምንድነው ማድረግ ያለባት? ብሩኬ ምንድነው ማድረግ ያለበት? ብሩኬ ህይወቱን አስተካክሎ ለመኖር ማሰብ አለበት። አለቀ ደቀቀ። ምክንያቱም ይሄ ህይወት ነው፣ ቀልድ አይደለም። ብሩኬና ሃይሚ የያዙት ላይፍ ቀልድ አይደለም፣ የሚቀለድበት አይደለም። ስለዚህ ብሩኬ ወደ ልቦናው ተመልሶ ህይወቱን አስተካክሎ ምን ብሎ በቃ ወደ ሃይሚ መመለስ አለበት። በማስታወቂያው ጉዳይ ደግሞ ቅር ያለኝም በዚሁ ልናገር። በማስታወቂያው ጉዳይ አሁን በቀደም የሰራው ማስታወቂያ ነው፣ ተከፍሎት ነው። አይኖ እረዳለሁ። ግን እኔ በጣም ያናደደኝ ምክንያት ምን እንደሆነ ታውቃላችሁ? በባለፈው ቀለበት አስሮላት እንደገና አሁን ቀለበት ልሰርልሽ ብሎ መገልገሉ አናዶኛል። ብሩኬ ለምን ካላችሁ ቀለበት የሚታሰረው አንዴ ነው፣ ሁለት ጊዜ አይደለም። በሁለተኛ ደረጃ ደግሞ የሰው ልጅ በቀለበት አይደለም ትዳር የሚመራው በልብ ነው። ገባችሁ? ልቡ እሱ ከሁለት ሰው ሆኖ እንደገና አይ እንደዚህ ነው ቢል ትርጉም የለውም። ብሩኬ ልብህን ጠቅልለው፣ ልብህን ለአንድ ሰውና ለአንድ ሰው አድርገው። ለሁለት ሰው ሆኖ አወዳደቅህ ይከፋል ወንድሜ። ነገ ወዲያ የማታለቅስበት ነገር እንዲፈጠር ከፈለግ ህዩን ከህይወትህ አውጣ። ከህይወትህ ካላወጣህ እመነኝ ብዙ ዋጋ ትከፍላለህ። ዋጋ ሲሉ ዋጋ አይደለም፣ በጣም ዋጋ ትከፍላለህ። ያኔ ነገር ከመፈጠሩ በፊት ደግሞ አንተ ሰብበትና ከህይወትህ አስወጣት እቺ ልጅ ማለት ነው። እቺ ልጅ እንደዚህ ካልካት ከዚህ በላይ ብዙ ነገር ይዛበት ትመጣለች፣ በጣም ብዙ ማለት ነው። ያኔ ነገር ከመፈጠሩ በፊት ደግሞ አስበህ አምሰላስለህ ምን ብለህ አይ እውነታችሁ ነው ብለህ መስማት ያንተ ፋንታ ነው። ገባ? ቴክስት አስቀምጠንልሃል፣ ቴክስቱን ስማው። የተደገሰልህን ነገር ማለት ነው። ቴክስት አስቀምጠንልሃል፣ ቴክስቱን ስማው። አንዳንድ ጓደኞች አንተ ስትበልጣቸው አንተ እንትን ስትል ተንኮል ሸርበው አይደል የሚሄዱት። ስለዚህ አንተ ደግሞ ከዛ ውስጥ ከመውደድቁህ በፊት ወይም ደግሞ ነገ ወዲያ ዋጋ ከመክፈልህ በፊት አንተ ምንድነው ማድረግ ያለብህ? ከነሱ ከጓደኞችህ ጠንቀቅ ብለህ ተሸክፈህ ሃይሚን ይቅርታ ጠይቀህ ከአንድ ላይ መኖር። የህዩን ጉዳይ ዘግተህ ግን የህዩን ጉዳይ ግልጽ እንድታደርግልን እንፈልጋለን። ግልጽ አድርገህልን ዘግተህ ውጣ። አለቀ ደቀቀ። ምክንያቱም 2 ወር 3 ወር ጊዜ መስጠት አይጠበቅበትም። ልጁ የለም ኦሬዲ። ልጁ ስለሌለ ምንድነው ማድረግ ያለባችሁ? እንትን ማለት ነው ያለበት። ይቅርታ ጠይቀህ ፋይሉን ዘግታችሁ መሄድ ነው ያለባችሁ እንጂ በዚህ ወጥቶ እንደዚህ ብሎ ምክንያት ገለመሌ ማዘጋጀት የለብህም። ይሄን ነው እምለው። በሶስተኛ ደረጃ ደግሞ ምን አለ መሰላችሁ ወንድምየው ልብ እየገዛ ነው፣ የብሩኬ ወንድም ማለት ነው። ቴንኪው። ምክንያቱም መረጃው ስለደረሰው እሱ ራሱ እንደገና ጸጽቶታል ማለት ነው። እና ሃይሚ በወንድሙ እንደምትናገረው እንዴት እያላችሁ ነበር። እኔ ሁለቱን ሃይሚና ብሩኬ ሊያለያይ የመጣ ሰው ማንም ቢሆን ማንም እናገራለሁ። እኔ ሁለቱን እንዲለያዩ ስለማልፈልግ፣ ሁለቱን ሃይሚና ብሩኬ ከአንድ ላይ እንዲሆኑ ስለምፈልግ ነው። ገባችሁ? ይሄ የኔ ሐሳብ ነው።
ለምን ሁለቱን ስለምወዳቸው ከአንድ ላይ ሆነው ማየት ነው እንጂ የምፈልገው ተለያይተው ማንም ሲስቅባቸው ማንም አይነሱ እኮ እንደዚህ ነበሩ በጣም ሀብታም የሚሆኑ ሰዎች እንደዚህ ወድቀው እንዲባሉ አልፈልግም። ገባችሁ? ለዛ ነው ወገቤን አስሬ እንከራከረው። ይግባችሁ። ካላገባችሁ ደግሞ ዝም በሉ። ገባችሁ? እኔ ሁለቱ ተለያይተው ሳይሆን ሁለቱ በአንድ ላይ ሆነው ወጥረው ሰርተው ደህና አላማ ደህና ኢላማ ቁም ነገር ደርሰው የሶሻል ሚዲያ ተጽዕኖ ፈጣሪ ሃይሚና ብሩኬ ቡታጅራ ተብለው ማየት ነው የምፈልገው። አለቀ ደቀቀ። እኔ ሌላ ምንም ችግር የለብኝም። ገባችሁ? የመጣችሁ የምትሳደቡ ማለት ነው። ከዛ ውጭ ደግሞ የምትወዱኝ ደግሞ ቤቱን እየረሳችሁት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እስኪ ሼር አድርጉትና ሶሻል ሚዲያውን አንቀሳቅሱት። ሶሻል ሚዲያውን ቀውጡት ማለት ነው። የብሩኬና የሃይሚ ወዳጆች ሶሻል ሚዲያውን ቀውጡት። ቀውጡ ስላችሁ እየገባችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እኛን በማበረታታት እኛ ከናንተ ጎን ነን በሉ። ገባችሁ? እናንተ እንደዛ ስትሉን እኛ ደስ ይለናል። በሁለተኛ ደረጃ ደግሞ እኔ ሃይሚና ብሩኬ እንዲለያዩ ስለማልፈልግ ለዛ ነው ወገቤን አስሬ እንቅጭ ሚስጥር እያመጣው ምነግራችሁ ማለት ነው። ለነ ብሩኬና ለነ ሃይሚ ስለምቆረቆር ነው። ገባችሁ? ስለዚህ አንዳንድ ሰዎች ደግሞ አላችሁ የምቀኝነት ጸጋ ያለባችሁ። ለምንድን ነው እንደዚህ የምትናገሪ? ምን ችግር አለው? እንደዚህ ነው የምትሉ። እኔ ችግሩ የለም ግን ሃይሚና ብሩኬ ተለያይተው ማየት አልፈልግም። እነሱ ሁለት ጥንዶች ሆነው የቡታጅራ ተጽዕኖ ፈጣሪ ሆነው በሚሊዮን ቤት ገብተው አልፎላቸው ልክ ከአዶና የበለጠ ተጽዕኖ ፈጣሪ እንዲሆኑ እፈልጋለሁ። ገባችሁ? ለዛ ነው ወገቤን አስሬ ሃይሚና ብሩኬን ወደፊት እያልኩ ያለው። ወደፊት ተጽዕኖ ፈጣሪ ሆነው ኢትዮጵያን አስጠርተው ዓለምን እንዲቆጣጠሩ ስለምፈልግ ነው። እድሜ ጤና ይስጥልን፣ ለነሱም ለኛም ይስጣል። ገባችሁ? ለዛ ነው ወገቤን አስሬ እንከራከረው ማለት ነው ውዶቼ። ስለዚህ እናንተ ምንድነው ማድረግ ያለባችሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ? ቤቱን ጠቆም አድርጉት። ጠቆም ስታረጉት ቫይራል ይወጣና ከዛ አሻገዳው እያለ ማለት ነው እንመጣለን እኛ ብሩኬና ሃይሚን በዚህ አድርገን ፔሎ አልብሰን ትክክለኛ ቡታጅራ ላይ አለ የተባለ ሰርግ ነው የምናበላችሁ። ጠብቁ፣ አለ የተባለ ሰርግ። እናንተ ግን አንደኛ ሙስሊም ሆናችሁ በቃ ሁላችሁም በየሃይማኖታችሁ ጸሎት አድርጉላቸው። ክፋተኛን፣ ሸረኛን፣ ምቀኛን የያዝላቸው እያላችሁ ዱዓ ጸሎት አድርጉላችሁ። ምክንያቱም ማለት ዩቲዩበር ይቀናናል ታውቃላችሁ ማለት ነው ሐቂቃ ወላሂ። ስለዚህ ሃይሚና ብሩኬ ለማለያየት የሚያረጉት ሴራ እኛ እንድናከሽፍ እድሜውን እንዲሰጠን ጸጋ እንዲሰጠን ዱዓ አድርጉልን። እኛ ደግሞ እያመጣን እያረግንባቸው ስለሆነ ጀሎሶቼ ማለት ነው እየተናደዱ እያሉ ነው ማለት ነው። እና እውነቱ ይሄ ነው። ገባችሁ? ይሄ ሶሻል ሚዲያ ነው። ዓለምን መቆጣጠር አይቻልም። እንዴት እንደዚህ ነው? እኔ የምነግራችሁ መረጃዋን አርጌ ነው የምነግራችሁ። እዛው ከቡታጅራ ከምንጩ ነው የምነግራችሁ። ስለዚህ ሃይሚና ብሩኬ ወደፊት እያላችሁ ኮሜንቱን አጥለቅልቁት። ምቀኛ፣ ሸረኛ፣ ድግምተኛ ያለባችሁ ደግሞ ተናደዱ። ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩ አይችሉም። ህዩን እየቀጠቀጥን እናባርላችኋለን ማለት ነው። ታይ ብለናታል። ታይ ብለናታል። ካልሰማሽ እመኑኝ መረጃውን እያመጣን በፌስቡክ እናርግባታለን ማለት ነው። እና ህዩ ቻናል ከፍታ ልትመጣ ነው በቅርብ ሜቢ 2 ወር ወይም 3 ወር 1 ወር ከምናምን ማለት ነው። ከዛ ደግሞ እኛ ምንድነው ማድረግ ያለብን እናረጋለን እንደተለመደው ማለት ነው ውዶቼ። ስለዚህ ያን ነው የምላችሁ። በዚሁ አጋጣሚ ልንገራችሁ እድሜ ጤና ክብር ለሁላችንም ይስጠን። ለሁሉ ለሰው ዘር በሙሉ ምቀኛ ግን አትሁኑ። ወዳችሁ